እንዳነካኝ ከዚህ በኋላ እንዳነካኝ ተነሽ እንኳን ወደዛ አይ ሂጂ እኔ ማለት ነው የትም አልሄድም እሺ ከፈለግሽ ቀጥቅጠሽኝ አውጪኝ ከዚህ በር ላይ ማለት ነው አልሄድም እኔ የትም ተነሽ አሁን ዞር በል ተነሽ ከዚህ ጋር አትገፍትሪያት ትነሳለች ተነሽ አንተም ሁለታችሁም ተነሽ በእናትሽ ወደዛ አትገፍትሪያት ሂጂ እንዳለ ሂጂ አንተ መርዛ ከኔ መጣው ደግሞ ይሄ ሂጂ ከዚህ በኋላ እዚህ በር ላይ እንዳላይሽ ገደል ግቢ ስትፈልጊ ጎዳና ደሪ ስትፈልጊ ሂጂ እንዳንቺ አይነት እህት የለኝም እንደዚህ አይነት ነገር ማሰብ የነበረብሽ መጀመሪያ ነበር ይሄ መምጣቱ እንደማይቀር ታውቂያለሽ አይደለ አርፋት ገፍትራታ በቃ ይልሻለሁ እንደሄድልሽ አይፈልግሽ ሂጂ አሁን እንደሄድልሽ እኮ ማየት አልፈልግም አንቺ ሂጂ ልኝ በዚህ ልክ አንቺ ችግር ምን ይዘልኝ ለምን አትሄጂም ምን አደረኩሽ ምንድነው አንቺ ነገር ተሰምኛለሽ ምን ማለት ነው ሃይማኖት መቀየር ማለት ነው ወዴት ልሂድ ወዴት ነው የምገፈትሪኝ ሂጂ አንቺ ሲጀመር ለምንም አትሆን ሂጂ ውጪ እዛ ታዋራለሽ ውጪ ሂጂ አንቺ አምሻል እንዴት ሃይማኖትሽን ትቀይሪያለሽ ምን አይነት ሰው ነሽ ለቤተሰቦችሽ እንኳን አትናገሪም እኔን አታማክሪም ምን ሆነሽ ነው ቆይ አንዴ በእናትሽ ሂጂ ቆይ አንዴ ላስረዳሽ አንፈልግሽም በቃ ላስረዳሽ እሺ ለማን ነው የምትወረውሪኝ ወዴት ነው የሚሄደው ያፈለግሽበት ሂጂ ለማን የቀየርሽው ሲጀመር ሃይማኖትሽ ምን ሆነሽ ነው እኔ እህትሻል ነው እንዴ አይደለም እንደዚህ አይነት እህት የለኝም ሲጀመር እህቴ አይደለሽም ከዛሬ በኋላ ውጪ ኧረ በእናትሽ ለምንሽ በዚህ ሰዓት ወዴት ነው የሚሄደው እኔ ወይኔ በእናትሽ ለምን ትጨቀጭሽ? እሺ ወዴት ልሂድ? ለምንድን ያልነገርሽ መጀመሪያ? እሺ እኔ ወዴት ነው የምሄደው? ለምንድን ያልተናገርሽ? አንቺ አላዛዝንሽም እንዴ? እህትሽ አይደለ? እንደዚህ አይነት እንዳንቺ አይነት እህት የለኝም በእናትሽ እንዳንቺ አይነት እህት የለኝም። እሺ እሺ ቢያንስ ወዴት አሁን በዚህ ሰዓት ወዴት ነው የምሄደው? ያፈለግሽበት ሂጂ። ለምን የትም ጎዳና ዳሪ ከፈለግሽ ሂጂ። ኧረ እባክሽ አንቺ እኔ እኮ ስጋሽ ነኝ። ምን ሆነሽ ነው? ለምን አታማክሪኝም? እኔ ስጋሽ ነኝ። ሃይማኖት እስከ መቀየር ድረስ ምንድን ነው ያስደረሰሽ? እሱ እኮ የኔ ፍላጎት ነው። የኔ ፍላጎት ነው። እሱ የኔ ፍላጎት ነው። ያንቺ ፍላጎት ገደል ከሃይማኖት ጋር ምንም አይገናኝም። ትንሽ ቀን ስጭኝና ሌላ አልፈልግም። የምን ቀን? ኧረ እባክሽ በእናትሽ እኔ አላዛዝንሽም። እባክሽ አታሳዝኝኝ። አንቺ ሲጀመር እህትሽን ድሮ ነው የሰረሽው ሲጀመር። እሺ በዚህ ሰዓት ወዴት ነው የምሄደው? እኔ ጎዳና ደረስ ስትፈልጊ እኔ አያገባኝም። በዚህ ልክ የጨከንሽው የኛ ቤተሰብ አይደለሽ። በዚህ ልክ የጨከንሽው ከቤታችን ውጪ። አንፈልግሽም። ለምንሽ አንፈልግሽም። መሬት ላይ እንደውም ትጨቃጨቂኝ። ኧረ አንቺ እኮ እህቴ ነሽ። ከአንቺ ሌላ የሚያዝኝ ሰው ማን ነው? የለኝም። በእናትሽ ወደዛ እንዴ ያማታል ላይ እንዳንቺ አይነት እህት የለኝም። ሲጀመር ሃይማኖት እስከ መቀየር ድረስ ምንድን ነው ያስደረሰሽ? እኮ ላስረዳሽ። ምን ሆነሽ እኮ የኔ ፍላጎት ነው። እሱ የኔ ፍላጎት ነው። በእናትሽ በዚህ ሰዓት ወዴት ነው የምሄደው? እኔ አላዛዝንሽም። ጎዳና አይደል መንገድ ላይ ነኝ። ለማንም አሳልፈሽ መሰጪኝ? ይሄንን ማሰብ የነበረብሽ መጀመሪያ ነበር መናገር። እህትሽ አይደል እንደ እህትሽ ካየሽኝ ማማከር በቃ እኮ ቀስ ብዬ አስረዳሻለሁ ብዬ እኮ ነው። ምንድን ነው የምታስረጂኝ? አንቺ እንደዚህ ካልተረዳሽኝ ማን ይረዳኛል? ከዚህ በኋላ ነው የምታስረጂኝ? እሺ በሰዓት ወይ ልሂድ አሁን በእናትሽ አትጨቃጨቂኝ። እሺ ቢያንስ ቤት እስከምፈልግ ድረስ አብረን አንፈልግ። እኔ አልታገስሽም። አሁን ራሱ ሳወራሽ ራሱ ታስጠይኛለሽ። ሂጂ አሁን ሂጂ። የምርሽን ነው? ሂጂ አዎ። እሺ ወዴት ልሂድ? መሄጃ እኮ የለኝም። ማን ጋር ልሂድ? ወይኔ በእናትሽ አያገባኝም። ጎዳና ደሪ ስትፈልጊ አያገባኝም። ሰምተሻል አይደል? እምነቴን የቀየርኩት አንቺ ምንሽ ነካው? ለምን አታናግሪኝም? ለምን አታማክሪኝም? እኮ ቀስ ብዬ አወራሻለሁ ብዬ መጀመሪያ ነበር መናገር የነበረብሽ። ቀስ ብዬ እነግርሻለሁ ብዬ እኮ መቼ ሁሉ ነገር ካለቀ በኋላ ከቀየርሽ በኋላ ነው የምታወሪው? እባክሽ በእናትሽ ተረጋግተሽ አስቢበት። አሁን የምታደርጊው ነገር ዋጋ አስከፍልሻል። እናቴና አባቴን ማውራት ይቅርሽ። እነሱ ማውራታቸው ይቅር። እኔ እንኳን ቀርብሽ ነበር አይደል? ቀርብሽ ነበር። ልክ እኮ ነሽ። እና ምንድን ነው ቢያንስ ማለት ነው ትንሽ ቤት እስከምፈላልግ እንኳን ታገሽኝ። ደግሞ የቤት ደግሞ የሁላችንም ነው እኮ። እንዴት እንዲገፍተርሽ ታወጪኛለሽ? እኔ አሁን ሳወራሽ ራሱ ታስጠይኛለሽ። በቃ አስጠላሽ። እሺ ትንሽ እንኳን እንደትሽ ባታወድሽናል አስጠላሽ። በቃ እሺ በቃ አትወጂኝማ ችግር የለውም። በሂደት እኮ ይገባሻል። የኔን ስሜን ትረጂዋለሽ። ግን ትንሽም ቢሆን በቃ ማለት ቤት እስከምፈልግ ድረስ ከኔ ጋር በቃ ቤት ውስጥ ልቀመጥ። ለምን ጎዳና አያገባኝም። ከዚህ በኋላ ስላንቺ አይመለከትም። ምንም አይነት ነገር አይመለከትም። እንኳን እትሽን ሌላ ሰው ራሱ እንዲህ ማድረግ የለብሽም። ስሚኝ በእናትሽ አሁን ሂጂ። በእናትሽ አትጨቃጨቂ ከኔ ጋር ሂጂ። ቀጥይ። እዚህ ጋር ራሱ እንዳትቆሚ እሺ። መንገድ ላይ እዚህ በር ላይ ራሱ ድርሽ እንዳትይ። ምን አይነት ሰው ነሽ አንቺ? ቆይ ምን አይነት አስተሳሰብ ነው ያለሽ? ምን እየሆንሽ ነው ግን? ያምሻል። በቃ አንቺ ደህና አይደለሽ። ምን አይነት ሰው ነሽ? እንዴት እንደዚህ ታደርጊያለሽ? ምን ሆንሽ ነው? ምንድን ነው? እዚህ በር ላይ እንዳትቆሚ እሺ። አትገፍትሪያታ። ለምን ነው የምትገፍትሪያት? አንተ አይመለከትም። ማነህ ሲጀመር? ይሄ ማነህ አንተ የምትደረበው? አንተስ ምን ሆነሽ ነው? ተረጋጊ እናት።
ምንድነው የተፈጠረው? እሷ እህቴ አይመለከትም። እህቴ ናት እና ይሄ ከኔ መጣ ማለት እንደምታየው ነው። ምን ነው የምትጠይቀኝ? ቆይ ሻንጣው ምንድነው? እዚህ በር ላይ ድጋሚ እንዳላይሽ ድጋሚ ማለት ነው ነገር ዋጋ ያስከፍልሻል። እንዴት እህትሽ ነኝ። የሆነ ሰዓት ላይ መገናኘታችን አይቀርም። ገባሽ? በእናትሽ እንዳንቺ እህት የለኝም። ሲጀመር እምነቴን ስለቀየርኩ ለምን ሙስሊም ሆንሽ ለምን እንዲህ ትሆኛለሽ ብላ ነው። አንቺ ጭራሽ አፍሽናቱ ሻውራለሽ እንዴ? እኔ እና ተረጋጊ። ምን አክታሽ ነው? አይመለከትም ሰውዬ አይመለከትም። ዞር በል ከዚህ ጋር የእህትማማቾች ጉዳይ ነው። መሀላችሁ አትግባ። ዞር በል እኮ እህትማማቾች ብትሆን እንደዚህ ገፍተሽ ነው አይመለከትም። እኔ ልለምናት ማለት እህቴ ናት። ገባክ? የና ላጨክ ነው። እኔ በእናትሽ አንቺ ምን አይነት ሰው ነሽ? ምን አይነት አስተሳሰብ ነው ያለሽ? ቢያንስ 3 ቀን ስጪኝ። ያኔ 3 ቀን አጠገቤ ራሱ እንዳቆሚ በእናትሽ ልለምንሽ። እኔ እመታሻለሁ። በእናትሽ በዚህ ሰበብ እንዳትሆኚ። ዞር በይ። ቢያንስ እህቷ ከሆንሽ ያለውን ነገር አስተካክለሽ የሆነ ነገር መፍጠር ነው እንጂ ሃይማኖት የሚቀይር እህት የለኝም። እንዳንቺ አይነት እህት የለኝም። በእናትሽ ጨርሻለሁ። እዚህ በር ላይ እንዳለሽ ምን ማለት ነው? አንቺ ቢያንስ እህቷ አይደለሽ እንዴ? ያለውን ነገር አታስተካክል። እንግዲህ ለምናት እባክህ። በዚህ ሰዓት እኔ ወዴት አባቴ ነው? አይመለከትም። ለምን በማይመለከት ነገር አትግባ። ላምሪ በእናትሽ ልለምንሽ። አስገድኝ ያመጣረሙ እዚህ እንትን የለም እንዴ? ከየትም አትበይ። ከየትም ሰለማት ዞር በልኝ። እኔ ልለምናት ማለት ለኔ ደራር የት ሄዳለሁ? በዚህ ሰዓት እኔ ወዴት ሄዳለሁ? ችግር የለም። ጎዳና አይደል ታርፊያለሽ። ጎዳና አንተ ጋር ተዘማና አንተ እኔ ከፈለኩ ማሳረፊያ ቦታ አለ። ለሷ የሚሆን ማሳረፊያ አይጠፋም። ግን ገደል ግቡ። ተያይዛችሁ ገደል ግቡ። ስለዚህ እንዲያት በይ አንቺ ዝም በይ። እኔ በታሻለሁ። እንዲያት በይ ቢያንስ ራሴ እንደምንም እየተቆጣጠርኩት ነው ያለሁት። ሩት ምን እምነቴን ስለቀየርኩ ነው ወይስ ሌላ ችግርም አለብሽ? እንደዚህ አታረጊኝ። ቀላል ነገር ነው እምነት መቀየር። ቀላል ነገር ነው። መናገር ነበረብሽ። እኔ አሁን አስረዳሻለሁ። እየመጣ ነው እንዴ? ቆይ ማወራሽ አስረዳሻለሁ። ከሰተው ነገር እየመጣ አስረዳሻለሁ። መብቷ እኮ ነው። ሌላ ነገር ነው የሚያስመስለው። አሁን አንተ ስታወራ ሌላ ነገር ነው የሚያስመስለው። ማን ነው ደግሞ ይሄን ነው የምታመጭብኝ? ይዘሽ ሂጂ አሁን ኮታትሽን ይዘሽልኝ ሂጂ። ይሄ ነው ገና ለገና ሃይማኖቷን ቀየረች ተብሎ እንደዚህ ይደረጋል። ማምሪ እባክሽ ተረጂ። በቃ ልለምንሽ ሩት፣ ብዙ ጊዜ ካጠገቤ ዞር በይልኝ። አንቺ አትከትሪያት። በጣም እያከበረችሽ ነው እኮ አንተ። አይመለከትም ደግሞ ዝም በል። ለምን አይመለከተኝ? ጭራሽ ደግሞ ጋርድም ይዘሽብኝ መምጣት ጀመርሽ። ቤታችን ድረስ ጋርድ ይዘሽ መምጣት ጀመርሽ። ቆይ አለመናገሯን ከሆነ ጥፋቱ እንደዚህ በእንደዚህ መንገድ ግፍታትሽ በማስወጣት ነው። አይመለከትም። አንተ ዝም በል። አሁን ከዚህ በኋላ እዚህ ቤት ማለት ነው እህት አለኝ ቤተሰብ አለኝ ብለሽ እንዳትመጪ፣ በር ላይ ራሱ እንዳትቀመጪ፣ እንዳላይሽ እስከምፈልግ ልለምንሽ እባክሽ። ጎዳና ደሪ ስትፈልጊ አይገባኝ። ምን ማለት ነው? እንደዚህ አይባልም። አትበይኝ እንደዚህ። ብዙ ነገር እኮ አብረን አሳልፈናል። ዞር በይልኝ ሴትዮ፣ ዞር በይልኝ በእናትሽ። እሺ ምን ላድርግ? እንዴት ልለምንሽ? እግርሽ ላይ ልውደቅ? አልፈልግም። እኔ ምንም እንድታረግልኝ አልፈልግም። ይሄን ከመምጣቱ ድሮ ነበር ማውራት የነበረብሽ። ይሄ ከመምጣቱ በፊት ማውራት ነበረብሽ። እኮ ምንም ከቤት የሚያስባርር ነገር አይደለም ያደረኩት። ያስባርራል እንጂ እንዴ! ሃይማኖት መቀየር ቀላል ነገር ነው እንዴ? ቆይ እንደ ተራ ነገር ነው የምታስቢው? ምን ማለት ነው? በዚህ ሰዓት ወዴት ልሂድ? እኔ የት ልሂድ? የት መሄጃ አለ? እኔ ችግር የለውም እንዳያስወጣ እኔ ችግር የለውም ማለት ነው። አንቺ እንደ ካወጥሽ ስለጣልሻት እኛ ደግሞ አንጠላትም። ቢያንስ ጭራሽ ጎረምሳ ጋር ልታሪ ለነገሩ ይዤ የፈለግሽበት ጎረምሳ ጋር እኔ ጎረምሳ ጋር ለምታድረው ሌላ ቦታ ታድራለች። አይመለከትም ለነገሩ የትም ለምን ሲጀመር ሜዳ ላይ ደግሞ እቆረቆርላታል። ሂጂ በእናትሽ አጠገቤ እንዳላይሽ። የአንቺ እህትነት በዚህ ልክ ነው? የምርሽን አውጥተሽ ጣልሽ። ይሄ ማለት ነው ሃይማኖትሽን ስቀይሪ እህትማማቾች መሆናችንን እርሹ። እሺ ይሄን አልገፈት እርሹ። በቃ ከዚህ በኋላ እንዳንቺ አይነት እህት የለኝ። ገባሽ አይደል? እንዳንቺ አይነት ቤተሰብ የለኝ። እንደዚህ የግድ እንደዚህ መሆን ነበረብሽ። አንቺ ትልቅ ሰው ቢያንስ አእምሮሽ አያስተውልም። እናትሽ ይዣን ላያችሁ። አንተም ዞር በልልኝ። በቃ ሄዱ ተያይዛችሁ በእናታችሁ ስታስጠይ። ላምሪ ያው ምን ነገር በሙሉ ዋጋ ያስከፍልሻል። ምንም አያስከፍለኝም። ሃይማኖት መቀየር ቀላል ነገር ነው እንዳንቺ። ምን ሆነሽ? ላስረዳሽ ነበር እኮ መቼስ ብዬ ላስረዳሽ ነበር። ነገሮችን አመቻችቺ። እንዴት አንቺ አሁን እኮ እኔ ባላውቀው ባልደርስበት ነው አትነግሪኝም። መቼም አትነግሪኝም። እነግርሻለሁ። እህቴ አይደለሽ እንዴ? ነገሮችን ሂዱልኝ፣ ሂዱልኝ። አንተም በቃ ሂዱ። እኔ ታሽ ያከበርኩሽ ነው። አትገፍትሪኝ። እኔ እንዳላይሽ ሩት፣ እዚህ አካባቢ እንዳላይሽ። የኔ ቤት ነው አይደለም? እዚህ ቤት እዚህ ሰፈር እንዳላይሽ። የኔ ቤት እኮ ነው። ከዚህ በኋላ ቤት እኮ የኔ ነው። ቤት የለሽም። ሰማሽ አይደለም? ቤት የለሽም ከዚህ በኋላ። እሺ ይሄንን ማሰብ የነበረብሽ ሃይማኖትሽን ከመቀየር። እኔን አባረሽ አንቺ ሰላም አለሽ? አይምሮሽ ያርፋል? አርፋል።
እንዴ እንዳንቺ ሃይማኖት የምትቀይር ልጅ በቃ እንሂድ። ችግር የለም ለእሷ ማረፊያ ምንም በእናትሽ ሂዱ ምንም ችግር የለውም። ተነሽ ወዴት ነው የምሄደው? ተነሽ ከበር ላይ እናንተ ከበር ላይ ተነሽ። የኔ ቤት እኮ ነው። ወዴት ነው የምሄደው? ጭራሽ ትቀመጣለሽ እኔ በር ላይ። እኔ ወዴት ነው የምሄደው? የት ነው ሂጂ የምትይኝ? ከቤት ያባረሽኝ የት ወዴት እንደሄድ ነው የምፈልጊው? ጎዳና ደሪ ሂጂ። ያው ስንት ጎዳና አለ። ሂጂ እዛ ደሪ ከፈለግሽ ግን ኧረ በስመ አብ እንዴት እንደዚህ አላቅሽም ሩት እውነት ከአቅሜ በላይ ነው የሆንሽው። እንደዚህ መሆን ነበረብሽ። የታውቶኝ ነገሮች አይመለከትም። አንተ አያገባህም። በማያገባ ነገር አትግባ። አያገባህም። የኔና የእሷ ጉዳይ ነው እኮ የሁለታችሁ ጉዳይ ቢሆን እኔ ማለት ነው የትም አልሄድም። እሺ ከፈለግሽ ቀጥቅጠሽኝ አውጪኝ ከዚህ በር ላይ ማለት ነው። አልሄድም በልሽ የትም። ተነሽ አሁን ዞር በል። ተነሽ ከዚህ ጋር አትገፍትሪ። ትነሳለች። አንተ እንዳነካኝ ከዚህ በኋላ እንዳነካኝ። ተነሽ ተነሽ። ይሄን ኮታች ወደዛ አይ ሂጂ። ቦርሷን አትጣይ እኮ አንቺ ምን እያደረግሽ ነው? እኮ ያለሽው ታነሽ ነጅልኛ። ምን አይነት አስተሳሰብ ነው ያለሽ? ምን አይነት አስተሳሰብ ምን አይነት ልጅ ነሽ? መቼ ነው እንዴት ተቀየርሽ? እኔ ላይ እንደዚህ ስጨክን እኔ ምን አደረኩ? የምፈልገው እየተከተልኩት አይደል እንዴ? ምን አጠፋው? ከዚህ በኋላ እንዳላይሽ፣ እሺ እንዳላይሽ፣ የትም እንዳላይሽ ሂጃን። እሺ በቃ እንዳንቺ አይነት እህት የለኝም። እሺ በቃ በጣም ብዙ ተናገርሽ። በቃሻል። በእናትሽ ዝም በል። አያገባም። ዝም በል። አያገባም። የማያገባ ነገር አለ። የኔ መብት ነው። ፍላጎቴን የተከተልኩት መብት ምናምን ነገር የለም። ሃይማኖት መብት መጀመሪያ ሲጀመር መናገር ነበረብሽ። ለማየ ለአባዬ እሺ እነሱ አትንገር፣ ለእኔ አትናገሪ። ደስ ልነግርሽ እኮ ነው። ላምሪ መቼ ነው የምትነግሪኝ? አሁን እኮ እኔ ነኝ የደረስኩበት። እኔ ባልደርስበት አስረግሪኝም። መቼም አትነግሪኝም ማለት ነው። ይቅርታ በእናትሽ ሩት፣ ይቅርታ አልፈልግም። የአንቺን ይቅርታ አልፈልግም። የአንቺ ይቅርታ ገደል ይግባ። አልፈልግም። እህትነትሽም ገደል ይግባ። ሂጂልኝ። እንዳንቺ አይነት እህት የለኝ። ስታስቢ በደንብ ቁጭ ብለሽ ትጸጸቻለሽ። እንዳንቺ የምታደርጊው ነገር ምንም ልክ አይደለም። ግን ይሄ የምታደርጊው ነገር አገባም። አንተ ደግሞ ምናምን ከፊት አትበይ። ሂጂ መንገደኛሽን ይዘሽ ሂጂ። አሁን ይሄ የሆነ ነገር ወጣ የሆነ ነገር ብትሆንስ? ሜዳ ላይ አላውቃትም። የፈለገሽ የገዛቴ እንደዚህ አውጥታ የምጥለኝ ከሆነ ማን ጋር ነው የምሄደው? እኔ ይሄንን ማለት ነው ቀድመሽ ጓደኛ እንኳን እንዳለኝ በደንብ ታውቂያለሽ። ቀድመሽ ማሰብ ነበር። እንዴት ታደርጊያለሽ? አብረን ኖረናል። አታማክሪኝም? ይሄን ከማድረግሽ በፊት ማውራት ነበረብሽ ከኔ ጋር። ተናረኩሽ በዚህ ልክ እንደዚህ ሆንሽብኝ። ግን እንዴት ትደብቅኛለሽ ታዲያ? እንዴት ትደብቀኛለች? አንተ ዝም በል በእናትህ። አያገባም። የለውም በቃ ማለት እኔ ማለት ነው የምፈልገውን ተከትያለሁ። ገባሻ? ምንም አልሆንም። ግን አንድ ቀን በእናትሽ ሂጂ። የሚሰጥሽን ነገር አታደርጊ። እየለመንኩሽ ነው። ላም እባክሽ መቼም አይደስተኝም። እግዚአብሔር አንቺ ነገሮችን ቢያንስ አስበሽ አስተዋይ እንዴ። እንደ ትልቅ ሰው ለምን ማታስቢ? በቃ ልጅቷን አትረዷት። በእናትሽ ዝም በል። ፍላጎቷ አያገባም። ሰውዬ ከየትም እየመጣ እዚህ ይለፈልፍብኛል አለኝ። እናትሽ አታርክሽ። በቃ አንቺ አትሄጂም ተነስተሽ ከዚህ ጋር። ኧረ በእናትሽ እናት፣ ኧረ በማይሆን ነገር አንዳንዴ የምትናገሩ ነገር እያወቅሽ በቃ ትሄዳለሽ። እንድትሄድ ተነሽ ሂጂ። አሁን አታለቃቅሽ። በዚህ አሁን ይሄ ሰው አንጀት ለመብላት ነው አሁን እንዲህ የሚሞክረው። ተነሽ አንተም ሁለታችሁም ተነሽ። በእናትሽ ወደዛ ሂጂ። እንዳለ ሂጂ አንተ መርዛ ከኔ የመጣው ደግሞ ይሄ ሂጂ። ከዚህ በኋላ እዚህ በር ላይ እንዳላይሽ። ገደል ግቢ ስትፈልጊ፣ ጎዳና ደሪ ስትፈልጊ ሂጂ። ሂጂልኝ። እንዳንቺ አይነት እህት የለኝም። እንደዚህ አይነት ነገር ማሰብ የነበረብሽ መጀመሪያ ነበር። ይሄ መምጣቱ እንደማይቀር ታውቂያለሽ አይደለ? እኮ ማየት አልፈልግም። አንቺን ሂጂልኝ። በዚህ ልክ አንቺ ችግር ምን ሂጂልኝ። ለምን አትሄጂም? ምን አደረኩሽ? ምንድን ነው አንቺ ትሰሚያለሽ? ምን ማለት ነው? ሃይማኖት መቀየር ማለት ነው። ወዴት ልሂድ? ወዴት ነው የምትገፈትሪኝ? ሂጂ። በቃ ትሄዳለች። ግን አትገፍትሪያት። በቃ እሺ። ማረፍ የለም። አያገባም። በማያገባ ነገር አትግባ። እኔ ራሴን እና ችግሩን ያመጣሁት ጭራሽ በጎረምሳ ልታስመችኝ ነው። እረፍ። የምትለውን ነገር በጎረምሳ ልታስመችኝ ነው እያመጣሽ እዚህ። ሂጂ አሁን እንዳላይሽ ሩት። ሰምተሻል አይደል? ሂጂ። አትገፍትሪያት። እኔ እና ትሄዳለች። በቃ ተረጋጊ። ትሄዳለች። አንተ እንዳነካኝ ወደዛ ፍሩት። በቃ ተረጋጊ በእናትሽ ሩት። በቃ ተረጋጊ በእናትሽ።
በቃ በእናትሽ ያጋጥማል እንደዚህ አይነት ነገር። ምን አይነት እህትሽ አመስልም እቺ ጭራቅ ነች አቡ። እኔ እንደዛ አይነት ጭራቅማች ይመራል። በቃ ያለ ነው። እኔ ምን አጥፍቼ ነው ይናል እንደዚህ የምሆነው? ለምን ሁሉም ሰው እንደዚህ የሚጠላኝ? እምነቴን እኔ የምፈልገውን እምነት መከተል ነበረብኝ አይደል እንዴ? በቃ እሱን የተከተልኩት ምን አረኩኝ ሰው? አረ በእናትሽ አያት የገዛ እህቴ እንኳን እኔ ላይ እንደዛ ስትሆን ተረጋጊ በእናትሽ። እኔ በቃ እቺ ሲጀመር እህትሽ አመስለኝም እንደውም ማለት ነው። በቃ ነገሮችን በራስሽ ሁሉን ነገር እናስተካክለዋለን። በቃ አንቺ እኔ ቢያንስ ማለት ለአምሪ እንደምትረዳኝ ነበር የተሰማኝ። ይገባኛል። በእናትሽ አታልቅሽ በእናትሽ በቃ እባክሽ። ወዴት ነው የምሄደው? እኔ ወዴት ነው የምሄደው? በዚህ ሰዓት ሴት ነኝ። እንዴት ብላ ይሄን አልጨከነችብኝ? እኔ የምታርፊበትን አመቻችልሻለሁ። በቃ እኔ ምንም ቢሆን ወይ ክላሴን ለቅቄልሽ እወጣለሁ ወይ ደግሞ የሆነ ማመቻቻ የሆነ ቦታ አሳርፍሻለሁ። በቃ እኔ ያለውን ነገር ኃላፊነት እወስዳለሁ። እኔ ሁሉን ነገር አስተካክላለሁ። በቃ በእኔ ጣዩ። በቃ አልጋም ላንቺ መከራየትም ካለብኝ ወይ ይዝልሻለሁ በቋሚነት ወይ ደግሞ እኔ ቤቴንም ለቅቄም ቢሆን እኔ ጋር ታርፊያለሽ። በቃ ለሷ አትጨነቂ። እኔ አሁን ተስፋ ቆርጬ በቃ ማለት እንዴት እሷ የናል እኔ ላይ ከጨከነች ታዲያ ማን አለኝ እንዴ? ወዴት ነው ማንን ነው የማማክረው? በቃ ተረጋጊ። አዎ ገብቶኛል። እና ታዲያ እሺ ለወዴት ልሂድ? እኔ ለአምሪ እንዲህ ስትሆንብኝ አይቻት አላውቅም እንዴ? በዚህ ልክ ምን አጠፋው? ምን አጠፋው? ንገረኝ እስቲ። እኔ ያጠፋሁትን ይሄን አጥፍተሽ ነው እንደዚህ የሆኑብሽ በለኝ እኮ። እኔ ምን አውቃለሁ? አሁን የቤታችሁን ባህሪን አንቺ ነው የምታውቂው። እንግዲህ እኔም አሁን እህትሽ አመስለኝም እኮ የራሴ የግሌ ነገር አይደል እንዴ? ራሴ የምከተለው እኮ ነው። ማንንም አይነካም። ኧረ እቺ እህት አመስለኝም። ራሱ ሁኔታዋ ነገሯ በቃ ሁሉ ነገር እኔ ማለት እንደምትናደድ እኮ ይገባኛል። ግን በዚህ ልክ ከቤት አውጥታ እንደምወረውርኝ አንድ ቀን አስቤ አላውቅም። አንድ ቀን በቃ እናትሽ አታልቅሽ። ላምርሻ ዝቅ አድርጎ ላምርሻ አላልኩም? ላምሩታ አላልኩሽም? ሩት ማለት ሩታ በቃ በእናትሽ በቃ ነገሮች ያልፋሉ። እኔ ያለሁልሽ በቃ ያለውን ነገር እኔ ያለሁልሽ በቃ አትፍሪ። እኔ ምንም ነገር አደርግልሻለሁ በእናትሽ የኔ እናት። በቃ ፈተና እኮ ያጋጠማል ያለ ነው እንዴ? ኧረ እኔ በዛ የምር በዛ። ባለፈው እንደምታውቀው ቤተሰቦቼ እንደዛ ጮሁብኝ ማሚና አባቢ። አሁን እሷ ከጭራሽ ከቤት አስወጣችኝ። ምን ማለት ነው? ወዴት ነው የሚሄደው? እሺ እኔ ከማን ጋር ነው የምኖረው? እናትሽ አታልቅሽ በቃ ማለት አይዞሽ በቃ እሺ አሁን ምንድን ነው የማደርገው? በቃ እኔ ያለውን ነገር እኔ ምንድን ነው የማደርገው? ገንዘብ እንኳን እጄ ላይ የለም እኮ። በቃ እኔ ብርም እሰጥሻለሁ፣ ምንም የማደርገው ነገር እሰጥሻለሁ። እኔ ያለውን ነገር አስተካክልልሻለሁ። በቃ አትጨነቂ። እንደዚህ ነው እንዴ ሰው? እንዴት ነው በዚህ ልክ የሚጨክነው? እንግዲህ ያለውን ነገር አናዷት ሊሆን ይችላል ማለት እኔ እንደዚህ አይነት እህት ግን ይቅርታ አድርጊልኝና እቺ እህት አመስለኝ እንዴ። ቢያንስ በዚህ ያህል መንገድ እህቶችሽ እንኳን ሊረዱሻቸው ይገባ ነበር እንዴ። አረች ጭራቅ ነሽ በእናትሽ። በቃ ተነሽና አሁን ብንሄድ ይሻላል። በቃ እዚህ ቁጭ ብሎ ማልቀሱ ብዙም አንቺ ያለውን ነገር ተነጋግረን በቃ ሁሉን ነገር እናስተካክላለን አብረን ማለት ነው። ምንም ነገር ሁሉ ነገር። እሺ አሁን ወዴት ነው የምሄደው? በቃ እኔ ቤት እንለቅልሻለሁ ወይ ደግሞ አልጋ የሆነ ቦታ አመቻችቼልሽ በቋሚነት ሰላማዊ የሆነ ቦታ እንደዚህ ግርግር የሌለበት ቦታ በቋሚነት እንትን እንልሻለሁ እኔ ከዛ በኋላ ያለውን ነገር እኔ የሚሸፈነውን ነገር እኔ ሁሉንም በገንዘብ በምንም መረዳሻለሁ። ከጎንሻለሁ። በእናትሽ ግን አንቺ አትጨነቂ ቢያንስ እባክሽም። እንዴት አልጨነቅም? የገዛ ቤተሰቤ እኮ ነው እኔ ገፋኝ። ያው ይፈጠራል። ታዲያ ምን ታደርጊዋለሽ? እንግዲህ ሰው እንዴት በዚህ ልክ ሰው ላይ ይጨክናል? ታውቂያለሽ በእናትሽ አሁን ብታለቅሺ ብትጨነቂ ብታስቢ ራስሽን ነው የምትጎጂው፣ ማንንም አይደለም የምትጎጂው። እባክሽ እንደዚህ አትሁኝ። በቃ እንደውም በቃ ማለት አንተም አትርዳኝ እስቲ። ምን ደግሞ ራሴ ነው ያለው። በቃ ምንም አታርግልኝ። እኔ በቃ ራሴ ሄዳለሁ። የት ነው የሚሄደው? እስቆይ እኔ ቢያንስ ጅብ እንዲበላሽ ነው ሜዳ ላይ ማለት በቃ ይሄን ቤተሰብ እኔ ላይ ከጨከነ አንተ ምን ቤት ነን የምረዳው? ገብቷል? እስቲ ሊድ ምን ደግሞ ራሴ ሊያው ነው አይደለም። እንኳን እኔ ማንም መንገደኛውም እኮ ደግ የሆነ ሰው ፈጣሪ ከጣለልሽ ምንም አትሁኝ እንዴ። ጅብ እየበላሽ ሜዳ ላይ እየወደቅሽ እኔ ጥዬሽ አልሄድም። ለምን? እነሱ የጣሉሽ እንደሆነ መጣል አለብኝ እንዴ? አንቺ እነሱ የፈለገ የገፉሽ እንደሆነ አንቺ መጥፋት በዚህ ሰዓት ካልሆንኩሽ ለምን ልሆንሽ ነው እንዴ? እንደዚህማ በራስሽ ላይ አታውጂ እንዴ።
ከዚህ በላይ ምን አለ? ምንም የለም። አረ በፍጹም እንደዚህ አይነት ነገሮችን በላሽ ላይ እንትን ማለት የለብሽ። ማለት ሰው እምነቱን ሙስሊም ሆነ ይሄና እንደዚህ ያስብላል። ይሄን ሁሉ መከራ እንድቀበል ያደርጋል። እነሱ ማለት ነው ቤተሰቦችሽ ማለት ያው በቃ ቢያንስ ኦርቶዶክስም ስለነበሩ ምፈልገውን እኮ ነው ዴቫ የተከተልኩት። እኔ ምን አጠፋው? ገባ? የተመቸኝን እምነት ነው የወሰድኩት እኮ ያው ቤተሰብ ላይ ስትሆኚ ደግሞ አንዳንዴ ያጋጥማል እንደዚህ። ታያችሁ በቃ ክፋታቸው ለራሳቸው ነው። በቃ ገብቶሻል አይደል? እህትሽ እንደዚህ ገፍትራ ካስወጣችሽ እንዴት ነው? በቃ አታልቅሽ በእናትሽ። እንደዚህ ነው አንዳንዴ ያጋጥማል፣ ነገሮች ይሆናሉ። እባክሽን አታልቅሽ ሩት። ኧረ እባክሽን አታልቅሽ ሩት። ማልቀስ አሁንሽ ምንድን ነው ጥቅሙ? ራስሽን እኮ ነው የምትጎጂው። እንዴት አላለቅስም? እኔ እኮ አታልቅሽ በቃ። ማለት ይሄ ሁሉ ነገር ወርዶብኝ በዚህ እድሜ እንዴት ነው የማላለቅሰው? ምን አጠፋው? እኮ ይሄ ያለ ነገር ነው። በቃ ይፈጠራል። በቃ ተያቸው፣ ይክፉሽ። በቃ አንቺ እንደገፉሽ ሁሉም የእጃቸውን ያገኛሉ። በቃ አንቺን ደግሞ ፈጣሪ ይጠብቅሻል። በቃ ገብቶሻል? እንደዚህ ማልቀስ እንደዚህ በተገፋሽው ልክ ጥሩ ነገር ነው የሚገጥምሽ። ማልቀስም የለብሽም፣ ራስሽን መጉዳትም የለብሽም። እባክሽን እሺ፣ ወዴት ነው የምሄደው? በቃ እኔ ወስድሻለሁ። እኔ ሁሉን ነገር ገንዘብም ያለውን ነገር እኔ ሸፍናለሁ። እኔ አሳርፍሻለሁ። እባክሽ እንደዚህ አትሁኝ። እኮ ደህና ብር ራሱ ከእጄ የለም። ደህና ልብስ እንኳን የለኝም። ደህና ልብሴን ራሱ እንዳልይዝ ነው ያደረገችኝ። ገባክ? ልብሱን ሌላ ቀን መጥተሽ ትችላለሽ። ልብስሽን የመውሰድ መብት አለሽ። ገባሽ አይደለ? እንዲህ ሰው በአንድ ሺትና በእንደዚህ ቁራጭ ልብስ ይወረውራል። ሰው ወስቸዋለሽ። ሌላ ቀን መጥተሽ ልብስ እንወስዳለን። ልብስሽን የመውሰድ መብት አለሽ። ከአንቺ ልብስ ማንም አይከለክልሽ። ገብቶሻል? አሁን ግን እንሂድና ያለውን ነገር እዛ አስተካክለን እዛ እንድታርፊ እናደርግልሽ። እኔ ያለሁልሽ። እንሂድ። ኧረ በእናትሽ አታልቅሽ ሩት። ኧረ በእናትሽ በቃ ታያችሁ። በቃ አታልቅሽ። እሺ በቃ ከዚህ ሰፈር ወሰደኝ። በቃ እንሂድ። በቃ በጣም በእናትሽ እንደዚህ ነው። አንዳንዴ እኮ ያጋጥማል።